እወድሻለሁ እወድሃለሁ ሲተባባሉ አሁን የኔ ፍቅር አልቋል። ልጅ አንወልድም አሁን መውለድ የለብንም በሚል እንትን አልነበረ። አትቆጣ ባይዘው ሚጣን ወለድናት አሁን ለሚጣብዬ ነው ማኖሩ። እንተዋወቃለን ወይ ልንባባል በእሑድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም 3 ጥንዶችን ይዘንላችሁ መጥተናል። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ነው? መጀመሪያ እናንተ ልተዋወቃችሁና ከዛ እርስ በርስ ደግሞ እንዴት እንደተዋወቃችሁ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ። ዛሬ ካበሻ ልብስ የለበሱት እንግዶቻችን ደስ ይላል። አላለቀም እናንተ ጋር። ከእናንተ ልጀምር። ገብረስላሴ ምንደ ይባላል የመጣሁት ከ3 ቁጥር ማዞሪያ ቶታል አካባቢ። ሳባ ተሾመ ይባላል የመጣነው ከ3 ቁጥር ማዞሪያ አንድ ላይ። እሺ እናንተ? ታደሰ ማስረሻ ይባላል የመጣሁት ከጣፎ ገብርኤል። ወጋየሁ ዘፋ ይባላል ከጣፎ ገብርኤል። እሺ እናንተስ? ተመስገን ወርቅነህ የመጣሁት ከአሙና አረጌ። ወጋየሁ ተስፋ ይባላል የመጣሁት ከቻይና ካምፕ። አቡነ አረጋ ያለ ቻይና ካምፕ ይላየው ቻይና ካምፕ ዘነበ ወርቅ አቡነ አረጋ ቤተክርስቲያን። እሺ ስለዚህ አንቺ ሌላኛ መጠሪያውን ተጠቀምሽ። አሪፍ ይመች። እንዴት ነበር ትውውቃችሁ? ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ የሚለውን ደግሞ እንስማ እስቲ። እኔና እሱ ትውውቃችን ሻይ ቡና ስሰራ አጋጣሚ ሊጠቀም ይመጣል። እዛ ነው የተዋወቅነው። ምን ነበር የሚጠቀመው? ሻይ ነው ቡና? ሻይ። እሺ በጓደኝነት 1 አመት፣ በትዳር 1 አመት ከ7 ወር፣ አጠቃላይ 2 አመት ከ7 ወር። ተመስገን ሻይዋ እንዴት ነው? ሻያ ምርጥ ነው። ቤት ውስጥም ቀጠለ ያ ሻይ? ቀጥሏል። ሻይስ አሪፍ ሻይ ነው የሚፈላው ነው? አሪፍ በጣም። እሺ እናንተስ እንዴት ነበር የተዋወቃችሁት? እሺ አንድ መስሪያ ቤት ነው የምንሰራው። ሁለታችንም ፖሊሶች ነንና ካምፕ ላይ ነው የተዋወቅነው። ፖሊሶች ናችሁ ሁለታችሁ? ሁለታችንም ያው ከአንድ መስሪያ ቤት ነው የምንሰራውና አጋጣሚም ከሌላ ቦታ ነበርኩኝ። አትቆጣ ባይዘው መታረቃ ነው ሻለቃ ነው ማረጋ ሳጅን ነው። ስለዚህ ዋና ሳጅን ናችሁ ሁለታችሁ። አሁን ንገሩኝ፣ ከዛ ከትምህርት ቤት ከስራ ቦታ ጀምሮ ተዋወቃችሁ ምን ያህል ጊዜ? አሁን 9 አመታችን እና 2 ልጆች አሉ። የሁለት የፖሊስ ልጆች። እንዴት ነው ልጆቻችሁ? ምን ይሰማቸዋል ግን በሙያችሁ? ደስተኛ ናቸው። በተለይ ትንሹ ገና ትንሽ ነው፣ ትልቁ 6 አመቱ ነው። እናቴ ፖሊስ ናት ምናምን ይላል። ያኮራል። ደግሞ ሴት ፖሊስ ሳይኔ በጣም ደስ ይለኛል። ያ ወንዶች ለምደናችሁ ስለሆነ ነው አንተ ደስ አይለኝ ማለት ሳይሆን፣ ግን የሴት ደግሞ ስና የበለጠ ደረታችንን ነፋ እናደርጋለን። እውነት ነው እንላለን። እሺ ስለዚህ 9 አመት በትዳር ማለት ነው። እሺ እናንተ? እኛ የተዋወቅነው በባስ 50 ቁጥር ባስ ነው ያስተዋወቀ። አንበሳ? አዎ። እሺ ለመተንኮስ እኔን የምቀድምሽ ያልኳት፣ አይ ትችላለህ መቅደም አለችኝ። እሺ ያልኩኝና ቀድሜ የራሴን ከፍዬ ገባሁ 50 ቁጥር ውስጥ። እሺ ከፍዬ ገባሁኝና ቅድሚያ ወንበር ይዤ ነይ እዚህ ጋር አልኳት። አይ አለች። እጇን ሳብ አድርጌ ከጎኔ ቁጭ አልኳት። በጉልበት አይደለም በቃ ሳብ አድርኳትና ነይ ቁጭ በይ አልኳት። እሺ አለች። በቃ አወራን፣ ተግባባን፣ በዛው ተላመድን። አሁን የ3 ልጆች አባት ነን። 17 አመታችን ነው። ዋው! በ16 አመት ማን 11 አመት እንደዚህ በጓደኝነት ከዛ 16 አመት በትዳር። አዎ የ14 አመት ልጅ፣ ዋው! የ9 እና የ5 አመት ልጅ አለ። ወንዶች ናቸው 3። ከሷ በፊት ግን ልጄም ስታይ ቅር እንዳይላት በፊት አንድ ልጅ አለች። ብታይን ቅር እንዳይላት። ስንት አመቷ ነው እሷ? እሷ አሁን ወደ 20 አመቷ 20 አመቷ። 4 ልጆች ወላጆች ናቸው። 4 ልጆች አሉን ማለት ነው። ታደል ነው። በጣም ደስ ይላል። እና 50 ቁጥር ባለውለታችን ነች። 50 ቁጥር ወይኔ ብትኖር ጥሩ ነበር። እናመሰግናለን ነበር። ሁሉ ያስታውሳለሁ። አይገርምም? በጣም። ስለዚህ እናንተ ይሄን ያህል ከተዋወቅን ደግሞ ሚስቶች መጀመሪያ እናንተን እንሸኝና ከዛ ከባሎች ጋር ቆይታ አድርገን ተመልሰን እንገናኛለን። በአክብሮት ባካችሁ። እሺ ሚስቶች እንግዲህ ሸኝተናችኋል። ከባሎች ጋር ቆይታ እናደርጋለን። ወደ ጥያቄ ከማለፌ በፊት ግን ያው አሁን ወደ እነ ገብረስላሴ በጣም ረጅም ጊዜ በትዳር አስቆጥራችኋልና እንዴት ነበሩ እነዛ አመታት? ብዙ ነገሮች ይቀያይራሉ ከአመት አመት። እናንተ ጋር እንዴት ነበረ? በጣም ደስ የሚል ነው። ያው ማግኘትም ማጣትም የተለያዩ ነገሮች አሉና ባለቤቴ ደግሞ በጣም ጠንካራ ነች። በጣም
እኔ አብዛኛውን ጊዜ ውጭ ነኝና ስራዬ ከእንትን ጋር በፊት ወታደር ነበርኩኝ። ያው ከዛ ደግሞ ስወጣ በጥበቃ ስራ ላይ ነው ሰራውና ይከብዳል ብቻዋን። እኔ ሳልኖር ቤት ውስጥ እንደ ወንድም እንደ ሴትም ሁሉን ነገር የምታስተዳድረው እና እሷ ነች እና በጣም ጎበዝ ጠንካራ በቃ የህይወቴ ዋና እንትን ነችና ባለቤቴ ለኔ ልዩ ነች። በጣም ጎበዝ ነች። ተሳስባችሁ ነው እዚህ የደረሳችሁት ማለት ነው? አዎ እግዚአብሔር ይመስገን። ለወጣቱ እንደው አንዳንድ ጊዜ አሁን እስኪሞላልኝ ድረስ ይሄ እስኪሆንልኝ ድረስ ይባላል። አሁን ምን ትመክራቸዋለህ? እንግዲህ እኔና እሷ ስንጋባ የጣት ቀለበት እንደዚህ ያድርግ ምናምን ነገር ባል ነበርና የጣት ቀለበት ነበረ በወቅቱ እንትን ሽማግሌ ላኩኝና እንዲደገስ ምናምን ነገር ፈለጉ። እኔ ደግሞ አቅሜ ስለማይፈቅድ በቃ ከወደድሽኝ ፌስታልሽን ይዘሽ ነው ያልኳት። በቃ ሁለታችን ከዜሮ ነው የጀመርነው ከዜሮ ነው እና ወጣቱ ትዳርን አይፍራ ማለት አሁን ለደረስንበት ነገር ሁለታችንም ያው ሁለታችን ተሳስበን ነው ኖረው። አንተ ትብስ እኔ ትብስ ችግሮች አሉ በመሃል እንኳን ሁለት የተለያዩ ጾታዎች እግር ለእግር ይጋጫል እና ሁሉን ነገር ማለፍ ይቻላል። ወጣቶች ትዳርን ያፍሩት በጣም ደስ ይላል ማለት ያክል። ዋና ሳጅን ታደሰ። እሺ አመሰግናለሁ። ያው እኛ በትዳር 9 ዓመት አካባቢ ኖረናል። በትዳር ህይወት ስንኖር ያው ፍላጎታችን የሁለታችን ፍላጎት አንድ ስለነበረ በሰዓቱ ያው እሷ በጣም ልጅ ትወዳለች መውለድ እና እኔ ደግሞ በሰዓቱ ትምህርትን እየተማርኩ ስለነበረ ብዙም ፍላጎት አልነበረኝምና ትንሽ በመሃል ላይ ልጅ አንወልድም አሁን መውለድ የለብንም በሚል እንትን እል ነበርና መጨረሻ ላይ ግን ልጅ ከተወለደ በኋላ ከሷ የኔ ፍቅር ነው የባሰው ማለት ነው። እና ትዳር ስንጀምር አብዛኛው ወጣት ትዳር ይፈራል። እስር ቤት አድርጎ የሚቆጥር ማለት ትዳርንና በትዳር ህይወት ከኖርኩ በኋላ ህይወቴም ተስተካክሏል። ከትዳር ህይወት ውጭ ያለው ካምፕ ቁጭ ያለው ብርም ራሱ አልይዝም ነበር። በትዳር ህይወት ከገባ በኋላ ግን ብር መያዝ ጀምሬያለሁና የትዳር ህይወት በጣም ደስ የሚል ነው። አሁን የሁለት ልጆች አባት አድርጋኛለችና ያለው በሙያዬ በጣም ነው የምወደው። ማጣትንም ማግኘትንም የሚያስተምር ጥሩ ክፍል ነው ማለት ነው። እሺ ተመስገን። 1 አመት አብረን ነው እሷ ቡና እየሸጠች ከሷ ጋር ነበር አብረን ኑር ምናምን ያልኳት። እሷ ደግሞ የለም ቆይ ልንሰብስብ ነው የምትለኝ አየር። እኔ ረጲ ነበር የምሰራው። አየር ካልተሰበሰበ እንዴት ነው የምንኖረው? አየር ማለት ብር ነው። እሺ እሺ። እኔ ደግሞ በቃ ብሩን አሁን እዛ የምሰራው ነው የለም ውድም ነው ማለት አንድ ላይ መኖር ጀመርን። የወንድሜ ጓደኛ አለርት ስራ ሰጣት። እዛ ያረገዘችም አርግዛም እዛ ትሰራለች። እኔ እዛ ረጲ እሄዳለሁ። እዛ እየተባባልን እየተጋገፍን ያው ሚጣን ወለድናት። እኔም ተስተካክልኩ ከህይወቴ አሁን ለሚጣ ብዬ ነው የማኖረው። ያው ሳናስበው ያቀማመጣችሁ ራሱ እናንተ ዘለግ ያለ ጊዜ የነ ገብረስላሴ ከዛ ደግሞ የነ ዋና ሳጅን ታደሰ ከዛ የተመስገን ዓመተ ምህረቱ እንዲህ ነው የመጣውና አጋጣሚ ጥሩ ነው። ወደ ጥያቄዎች የቀጥታ አልፋል። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ለመጨረሻ ጊዜ የቤት መወልወያ የገዛችሁ መቼ ነው? እኔ ነው ገብረስላሴ ቢያንስ አንድ 3 ወር። እሺ ዋና ሳጅን ተመስገን 6 ወር 6 ወር 3 ወር 3 ወር። የመጨረሻው ጥያቄ ለባሎች፣ ባለቤትህ ስንት ሻሽ አላት? እኔ አረጋችሁ ጥያቄ። ዋና ሳጅን ታደሰ ልጀምር። 3 እሺ። ገብረስላሴስ 2 እሺ። ተመስገንስ 3 እሺ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን እንጠራና የእነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄ ከማለፋችን በፊት ፍቅራችሁን ተገላለጹልንና ከዛ ወደ ጥያቄዎቹ አልፋል። የልጄ አባት፣ የኔ ውድ ባለቤት በጣም ወድሃለሁ። ኑርልኝ፣ ሁሌም ክፉ አይንካ። ተመስገን
የልጄ እናት በጣም ወድሻለሁ፣ ኑሪልኝ። የኔ ፍቅር ግን የልጅ እናት መሆናችሁ እንዳለ ሆኖ ግን እርስ በርስ ደግሞ የራሳችሁ የለም የሚጨመር? አሁን የኔ ፍቅር አልቋል። አለቀ? የልጄ እናት ነው እንጂ የልጅ አባት ነው የምትባባሉት? እማዬ አባዬ ነው? የኔ ፍቅር በጅንጀና ሰዓት ነው። አሁን ቀርቷል። ለምን ይበቃል ግን የኔ ፍቅር ከተጋቡ በኋላ? ያው ከወለድሽ በኋላ ይረሳል። ረሳችሁት? አዎ በዚህ በአጭር ጊዜ በ2 ዓመት ከምናምን ነገሩን ነው እንጂ እወድሻለሁ እወድሻለሁ እወድሃለሁ ሲተባባሉ እወድሃለሁ እወድሻለሁ። እኔ በጣም ማን ነው የኔ ፍቅር ልጅ እንጀራ ብቻ የሰጠው? ለትዳርም በደንብ መሆን ይችላል። እሺ እና ዋና ሳጅንስ? እሺ አባት ነው የምለው። አባት የልጆች አባት ነው። ግን ለእኔ አይደለማ ለአባት ረጅም እድሜ ከጤና ጋር ይስጥ። ከማንም ከምን በላይ እወድሃለሁ የልጆች አባት። አሜን። እኔም በጣም እወድሻለሁ የልጆች እናት። በጣም ነው የምወዳት። በተለይ ጸባይዋ፣ መንፈሳዊ ህይወቷ ከምንም በላይ በጣም ነው የምወዳትና ኑሪልኝ የልጆች እናት፣ እወድሻለሁ። ከእናንተ ተማሯ። የኔ ፍቅር መባባል ቀረ ሲሉ አማናችኋቸው እነሱን ተቀበላችሁ እናንተም። እሺ ወደ እነ ገብረስላሴ ደግሞ እንሂድ። እኔ ባርዬ ነው የምለው እና በጣም ከምንም በላይ ነው የኔ ባለቤት። ልዩ ነው በጣም ከምንም በላይ በቃ እናቴም አባቴም እህት ወንድም ጓደኛዬም ሆኖ ነው እስካሁን ድረስ ያለ ነው እና በጣም ነው የምወደው የልጆች አባት። ኑርልኝ፣ ሺህ ዓመት ኑርልኝ። ከምንም በላይ በቃ በጣም ነው የምወደው። በጣም ከምንም በቃ መግለጽ ነው የሚያቅተኝ ስላንተ ሳወራና በጣም ልዩ ነህ ለኔ እና በጣም ነው የምወደው። አመሰግናለሁ ሳቢዬ። ኑሪልኝ አንቺም የልጆቼ እናት። የማግኘቴም የማጣቴም የሁሉ ነገር ሚስጥር ነሽና ሺህ ዓመት ኑሪልኝ። ከሞት ድረስ ላጣሽ አልፈልግም። ኑሪልኝ፣ ሺህ ዓመት ኑሪልኝ የኔ ፍቅር፣ እወድሻለሁ። ወደ ጥያቄዎች የለፋውን በቀጥታ የመጀመሪያው ጥያቄ ባሎችን የጠየቅነው ባለቤትህ ለመጨረሻ ጊዜ የቤት ሞልቢያ የገዛችሁ መቼ ነበረ ነው። ዋና ሳጅን ወጋየሁ 2 ዓመት 2 ዓመት አሳይልኝ። 6 ወር። እሺ ሳባስ? 2 ወር 2 ወር። እሺ አሳይልኝ። 3 ወር። ወጋየሁ? ከ5 ወር በፊት 5 ወር። አሳይልኝ። ከ3 ወር። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትህ ስንት ሻሽ አላት? አልናቸው ባሎችን። ባለቤትህ ስንት ሻሽ አላት? 7 2 ሻሽ ብዙም ስለማልጠቀም አትጠቀሚም? አሳይ። ሁለት ኢንስፔክተር ወጋየሁ? 3 አሳይ። እሺ ወጋየሁ? 10 ሊል ይችላል። 10 ሻሽ ተጠቃሚ ነሽ ማለት ነው። እሺ አሳይ። 3 የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር ገብረስላሴና ሳባ 10 ነጥብ፣ ዋና ሳጅን ታደሰና ዋና ሳጅን ወጋየሁ 5 ነጥብ፣ ተመስገንና ወጋየሁም 5 ነጥብ። ሁለተኛው ዙር አለ። ሁለተኛው ዙር ደግሞ 10 ነጥብ ያሰጣል። ከዛ ደግሞ እኩል ነጥብ ካመጣችሁ ምን አለ? ቦነስ። ቦነሱ ስንት ነጥብ ያሰጣል? 25። በመቀጠል ባሎችን ወደ ውጭ እንሸኝና ከሚስቶች ጋር ደግሞ ቆይታ እናደርጋለን። መልካም ጊዜ እመኝላችኋለሁ ባሎች። ባሎችን ሸኘን፣ ከሚስቶች ጋር ቆይታ ልናደርግ ነው። ወደ ጥያቄ ከማለፌ በፊት ግን ባሎቻችሁ ስትሰሩት የሚወዱት የፀጉር ስታይል ምንድን ነው? ጥያቄ ነው ወይስ? ጥያቄ ነው ብለሽ ትመልሻለሽ? አዎ። እሺ ጥያቄ ነው። ወደ ኋላ ሹሩባ። ሹሩባ አፄ ቴዎድሮስ ተኩስ ተሰራው።
እኔ ቁጥጥር ቁጥጥር ስር ይወደዋል። ጥያቄ አይደለም። ታዲያ ካወቅሽ ለምን ጠየቅሽኝ? አይ ዝም ብዬ ለማወቅ ያህል ነው። እሺ ጥያቄ ካልሆነ እኮ አልመልስም ልትይ መስሎኝ እንዴ ብዬ ነው። አሁን ወደ መጀመሪያው ጥያቄ አልፋለሁ። ወጋይ ጥያቄ ነው። እሺ የመጀመሪያው ጥያቄ ባለቤትሽ ቤት ውስጥ በተደጋጋሚ የሚጠፋበት እቃ ምንድን ነው? አካውንት ቤት ውስጥ የሚጠፋበት ቤት ውስጥ ኤቲኤም ካርድ። እሺ ዋና ሳጅን ወጋየሁ። ቻርጀር ልጆች ስለማይነሱት ቻርጀር። እኔ መነጽር እቃ ይሆናል እንዴ? የሚጠፋበት መነጽሩ ነው እቃው። መነጽሩ የሚያደርገው መነጽር ሁሉ ይጠፋበታል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛውን ጥያቄ ደግሞ እዚሁ ወጋየሁ አጠገብ ቁጭ ብዬ ደግሞ እንጠያየቅ አይመስላችሁም? ወደ ጥያቄዎቹ እናልፋለን። ሁለተኛው ጥያቄ ለሚስቶች፣ አንቺና ባለቤትሽ ከተጋባችሁ በኋላ በጋራ የገዛችሁት አንድ ላይ ሆናችሁ፣ ጥያቄው ልብ ብላችሁ ስሙኝ። አንቺና ባለቤትሽ ከተጋባችሁ በኋላ በጋራ የገዛችሁት የመጀመሪያ እቃ ምንድን ነው? አልጋና ፍራሽ። ሁለቱንም መመለስ አለበት። አልጋና ፍራሽ። ሳባ እኔ ፍሪጅና የዳቦ መጋገሪያ። ፍሪጅ እናንተ በትልቁ የጀመራችሁት ማለት ነው። ፍሪጅና የዳቦ መጋገሪያ። ወጋየሁ አብረን የገዛነው እቃ የለም። ምን ይዝልሻለሁ? እሺ ወደ ሶስተኛውና የመጨረሻው ጥያቄ አልፋለሁ። ሶስተኛውና የመጨረሻው ጥያቄ ከባለቤትሽ ጠቋሚ ጣትና የቀለበት ጣት፣ ጠቋሚ ጣት ማለት እችኛዋ ማለት ነው፣ እና የቀለበት ጣት የትኛው ይረዝማል? ጠቋሚ ጣቱ። እኔ ጠቋሚ ጣቱ ይረዝማል። እሺ ወጋየሁ ይሁን እንደዛው። የትኛው ጠቋሚ ይሁን? እሺ የቀለበት አይበልጥም ብላችኋል። የኔ እንግዲህ በኋላ ማየታችን አይቀርም፣ አይተን ነው መልሱን የምንቀበላችሁ። ስለዚህ የኔ ስታዩት እኩል ነው። አየሽ። ማንኛውም ጥያቄዎቻችንን ጨርሰናል። ይሄ በጣም አጓጊ ነው መልሱና ባሎቹ ወደ ውስጥ እንጥራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ ባሎች። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። አሁን በቀጥታ ወደ ጥያቄዎች ነው የምገባው። ብዙ ነገር አላቆያችሁ። እሺ ከዛ ፊት ግን አንድ ነገር ልጠይቃችሁ። ሚስቶቻችሁ ምን አይነት የፀጉር ስራ ሲሰሩ ነው የምትወዱት? ተመስገን። ሹሩባ ምን አይነት ሹሩባ ተሰርታ ስመጣ ነው ደስ የሚል። ትወዷለሽ ሹሩባ? እኔ እንደዚሁ ኖርማል ስታስር ተሰራ። ገብረስላሴስ? ቁጥርጥር። ይሄ አሁን ጥያቄ ቢሆን ኖሮ መልሳችሁት ነበር። ለማንኛውም ጥያቄ አይደለም። ወደ መጀመሪያው ጥያቄ አሁን ግን አልፋለሁ። ይሄ ግን ጥያቄ ነው። ባለቤትሽ በተደጋጋሚ ቤት ውስጥ የሚጠፋበት እቃ ምንድን ነው አልናቸው ሚስቶች። ስልክ። አሳይልኝ። ኤቲኤም ካርድ ያስኬዳል? አያስኬድም? ስልክ ነው የሚጠፋብህ? ስልኬ ነው የሚጠፋው። አስታውሽ ወጋየሁ። የት ነው የሚጠፋው ስልክ? የት ነው ስልኩ ብዙ ጊዜ የሚሆነው? አልጋ ስር ምናምን ይገባል። ተራስ ጋር ሲገላበጥ ምናምን ቾር ይላል። ከዛ ግን ይገኛል ቶሎ። ስልክ ብሏ ትስማሚያለሽ ወጋየሁ? እሺ ይሁን። አዎ ሆኗል እኮ አንዴ። እሺ ዋና ሳጅን ታደሰ። ልብስ። አሳይልኝ። ቻርጀር ብላለች። ልል ነበር እሱ ነው ራሱ። ኧረ እባክህ ከዛ ሀሳብን ቀየርክ። ምን ሀሳብን ያስቀየረ? አንዳንዴ ልብስም ካስቀመጥኩበት ስለማጣ ብዙ ጊዜ ስፈልግ ስቸኩል ምናምን። ዩኒፎርማቸው አይጥፋ እንጂ ልብስ ውስጥ ችግር የለም አይደል? ወደ ስራ ለመውጣት ግዴታ ነው አይደል? ገብረስላሴስ? የኔ የማይገኝልኝ ልብስ ነው። በተደጋጋሚ የሚጠፋበት በተደጋጋሚ ልብስ አጣና አነስጭ ይላታል። ልብስ ነው የምታጣው? ልብስ። እሺ አሳይልኝ። ሳባ እንዲህ ነው መሸወድ ብሏል። አሳይልኝ። አሁን አንተ ከጎረቤት የሰማው መልስ ነው ያሳሳተ አይደል? እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ አንቺና ባለቤትሽ በጋራ እንደ ባልና ሚስት ማለት ነው በጋራ ሆናችሁ ለመጀመሪያ ጊዜ የገዛችሁት እቃ ምንድን ነው? ገብረስላሴ ካንተ ነው የምንጀምረው። ቲቪ ስታንድ። ቴሌቪዥን።
እና ቲቪ ስታንድ የደንገስተናል አብራችሁ ለመጀመሪያ ጊዜ ነው? አዎ ቲቪ ስታንድ አሳይልኝ። ሳባ ፍሪጅና የዳቦ የትኛው ነው ልክ? የሷ ልክ ነች። ልክ ናት እሷ። ልክ ነች። ያው ገዝተናል ያንንም ብዬ ነው። ዘንግተው ነው ያው እርጅና መጥቷል እኮ። ይሁን ግድ የለም። እሺ ዋና ሳጅን ታደሰስ ጂፓስ ምንድነው? ጂፓስ አሳይል። ጂፓስ አልጋና ፍራሽ። ተመስገን ለመጀመሪያ ጊዜ ገዛ ነው ዶሮ በምግብ ጀመራችሁ እናንተ? እሺ አሳይልኝ። ወጋኝ ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ሚስቶችን የጠየቅ ነው። ከባለቤትሽ ጠቋሚ ጣትና ቀለበት ጣቱ የትኛው ይበልጣል ብለን ነው። ጠቋሚ ጣት እቺ ናት አይደል? ቀለበት ጣት እቺ ናት። ከሁለቱ የቱ ይበልጣል አለን። እስቲ እዩት እጃችሁን ባሎች፣ የትኛው በለጠ? የቀለበት ጣት በለጠ። እሺ አሳይልኝ። ጠቋሚ ጣት ዋና ሳጅን ታደሰስ? ቀለበት ጣት አሳይልኝ። እሺ ተመስገንስ እስቲ የትኛው በለጠ? ቀለበት ጣት በለጠ። ሚስቶች አሳይልኝ። ሶስታችሁም ጠቋሚ ጣት ያላችሁት። እንግዲህ በየቤታችሁ ደግሞ ይሄን ፕሮግራም የምታዩ ሰዎችም ጣጣታችንን በደንብ እንዲ የሁለተኛ ዙር ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። ሁለተኛው ዙር ላይ ገብረስላሴና ሳባ በሁለተኛው ዙር 0 ነጥብ፣ ዋና ሳጅን ታደሰና ዋና ሳጅን ወጋየሁ 0 ነጥብ፣ ተመስገንና ወጋየሁም 0 ነጥብ ነው በሁለተኛው ዙር ያመጣችሁት። ስለዚህ በመጀመሪያው ዙር ነጥብ ነው የምንሄደው። በመጀመሪያው ዙር ገብረስላሴና ሳባ 10 ነጥብ አምጥታችኋል። ዋና ሳጅን ታደሰና ዋና ሳጅን ወጋየሁ 5 ነጥብ፣ ተመስገንና ወጋየሁም 5 ነጥብ። ስለዚህ የዛሬው እንተዋወቃለን ወይ አሸናፊዎች ገብረስላሴና ሳባ ናቸው። የ25,000 ብር ተሸላሚዎች ናቸው። ዋና ሳጅን ታደሰና ዋና ሳጅን ወጋየሁ እንዲሁም ተመስገንና ወጋየሁ እዚህ ድረስ መጥታችሁ ጥሩ ጊዜ ስለሰጣችሁን በጣም ከልብ እናመሰግናለን። የዛሬው እንተዋወቃለን ይህንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።